بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وصلى الله وسلم وبارك على نبينا وحبيبنا محمد وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته. يقول الله سبحانه وتعالى في محكم تنزيله وذكر فإن الذكرى تنفع المؤمنين. الله سبحانه وتعالى بتكبروا قالوا أستاوس ما أستاوس أمانيوችን ትጠቅማለች ይችላል። ኢንሻአላህ የአላህ سبحانه وتعالى መልካም ፍቃድ ከሆነ የምንተዋወስበት ነጥብ ያው ቅድም እንደተነገረው ስለ استقامة الثبات على الدين በዲን ላይ መጽናት استقامة ስለ ጽናት ስለ ቀጥ ስለ ማለት ይሆናል ማለት ነው። الاستقامة ጽናት هي سبيل النجاة ሰዎች የሚድኑበት መዳኛ ትልቁ መዳኛ መንገድ በቀጥተኛው መንገድ ላይ መጽናት ነው። وهي اتباع الكتاب والسنة استقامة ማለት ባጢል ይዞ በባጢል ላይ ቀጥ ማለት ሳይሆን መጀመሪያ በምን ላይ ነው ቀጥ ምለው የሚለውን ነገር ማየት አስፈላጊ ነው። እንደ ሸሪዓ አንድ ሰው ሙስተቂም ነው ثابت ነው የሚባለው በባጢል ላይ ስለጸና አይደለም። ሐቅ ላይ ይዞ ሐቅን አውቆ ቁርአንና ሐዲስን ይዞ በዛ ላይ ሲጸና ሙስተቂም ይባላል። በቢድዓ ላይ በኹራፋት ላይ አዳዲስ በመጡ አመለካከቶችና መንገዶች ላይ መጽናት ግን ይህ استقامة አይባል። አንድን ነገር ይዞ መገገም ደዋም በዛ ነገር ላይ መቆየት ሊባል ይችላል። ነገር ግን استقامة ማለት الاستقامة على كتاب الله وسنة رسوله صلى الله عليه وسلم واتباع نهج الصحابة رضي الله عنهم የصحابዎችን መንገድ በመከተል የነቢ አለይሂ ሰላቱ ወሰላምን መንገድ በመያዝ በቁርአንና በሐዲስ መርህ ላይ በዛ ቀጥ ማለት ነው የሚፈለግበት ጽናት ሲባል እንጂ ከየተም ባገኘነው እንዲሁ ዝም ብሎ ባሉባልታ ላይ የተመሰረተ ማስረጃ የሌለው በቢድዓ በኹራፋት ላይ መጽናት ግን ይህ መጽናት አይባልም። እንዲህ አይነቱ መጽናት ሙሽሪኮቹም ጸንተው ነበር። ተአምራቶችን እየተመለከቱ ነቢዩ አለይሂ ሰላቱ ወሰላም እያስተማሯቸው በርካታ ተአምራቶችን እየሰሙ ነገር ግን ከያዝነው መንገድ ፍንክች አንልም ከያዝነው መንገድ ንቅንቅ አንልም ብለው ነበር። ነቢ አለይሂ ሰላቱ ወሰላም ሲያስተምሯቸው ሲነግሯቸው وقالوا هذا إن هذا إلا سحر مبين ድግምተኛ ነው ግልጽ የሆነ ድግምተኛ አብድ ነው አሉ። ከዛ ቀጥሎ ምን አሉ? አንምሹ ወስቢሩ على آلهتكم በአማልክቶቻችሁ ላይ ጽኑ፣ ጣዖቱን በማምለክ ከአላህ ውጭ ያለን ነገር በመገዛት በዛው ጽኑ በርቱ እያሉ ይናገሩ ነበር ማለት ነው። ስለዚህ ሰብር ጽናት ዋናው ነገር በምን ላይ ነው ምጸናው የሚለው እንጂ ሰው ባጢል ይዞ ይጸናል። ሸይጣንን እየተከተለ ሰው ምን ያደርጋል? ይጸናል። 60 ዓመት 70 ዓመት ሙሉ ፍልስጤኖች ከሀገራቸው እየተባረሩ ጦር እየዘነበባቸው እሳት ከላይ እየወረደባቸው ጸንተዋል አይደል? እስካሁን አሉ። አለይሰ ከዛሊክ አልጸኑም እንዴ? ጸንተዋል። ግን በተቃራኒውም ደግሞ ማሰብ አለብን። እሳት የሚያዘንቡትም እስካሁን ምን አድርገዋል? ጸንተዋል እኮ። በእስራኤሎቹም እስካሁን 70 ዓመት ሙሉ ሰው እየደበደቡ እያባረሩ በግፍ ላይ በበደል ላይ ጸንተዋል። ዋናው ነገር የሚፈልገው መጽናት ብቻ ሳይሆን ዓላማ ذا استقيم በምን ላይ ነው ምጸናው? ነብዩላህ ኑህ አለይሂ ሰላም ህዝባቸውን ስንት ዓመት ነው ዳዕዋ ያደረጉለት? فلبث فيهم 1000 سنة إلا 50 عام አላህ እንደነገረን ስንት ዓመት ነው አላህ የነገረን? 950 ዓመት ነው። 950 ዓመት ቀጥ ብለው ሲያስተምሩ ሰውን ወደ ቀናው መንገድ ሲመሩ ሲያመላክቱ ነበር። ያመነውና ወደ ዲን የገባው ግን በጣም በጣት የሚቆጠሩ 80 ምናምን ሰዎች ነበሩን የተባለው። የኑህ ህዝቦችም ተአምራት እያዩ
ነብይ መጥቶ ያስተማራቸው አንቀበልም በማለት 950 ዓመት ምን አርገዋል ጸንተዋል። በጣም ከመጽናታቸው ከመሰላቸት የተነሳ ነብዩላህ ኑህ ምን አሉ? وقال نوح ربي لا تذر على الأرض من الكافرين ديارا إنك إن تذرهم يضلوا عبادك ولا يلدوا إلا فاجرا كفارا ጌታዬ ሆይ አጥፋቸው ብለው ዱዓ አደረጉና ምን አሉ? ولا يلدوا إلا فاجرا كفارا ልክ እነሱን የመሰለ ጋጠወጥ እንጂ ከሃዲ የሆነን ሰው እንጂ እየተኩ አይደለም እየወለዱ አይደለም። በባጢል ላይ ሰዎች ይጸናሉ። በዋናነት ጽናት على ماذا أستقيم በምን ላይ ነው የምጸናው የሚለው ነገር እጅግ በጣም ወሳኝ ነው። አላህ Subhanahu Wa Ta'ala ምንድነው ያለው? فاستقم كما شئت አላለ። እንደፈለከው ሆነህ ቀጥ በል አላለ። فاستقم على ملة أبيك አላለ። በአባትህ መንገድ ላይ ጽና። ድሮ በአባቶቻችን ያገኘነውን አንለቅም የሚሉ ሰዎች አሉ። ቁርአን እየተነገረ ሐዲስ እየመጣ أقوال العلماء እየተተነተነላቸው አይ የድሮዎቹ ሰዎች ይላል። የድሮዎቹ ሰዎች ሲል ብዙ ጊዜ ሰው የሚያስበው 100 ዓመት 70 ዓመት 80 ዓመት የነበሩትን ሰዎች እንጂ የድሮዎቹ ሲል ሷሐቦቹን ታቢዒዮቹን እያሰበ አይደለም። የሷሐቦቹ የቀደምቶቹ መንገድ እየተነገረው አይ የአባቶቻችን መንገድ ይላል ማለት ነው። እናንተ አዲስ የመጣችሁ ይላል ቁርአን እየተነገረው ሐዲስ እየተነገረው ማለት የቀደምቶቹ መንገድን ያዝ እየተባለ እየተነገረው አይ እኔን አልቀበልም በድሮ በነበርኩበት መንገድ ይላል። አላህ ያዘዘን ግን በፈለጋችሁበት መንገድ ጽኑ ሳይሆን ያለው ፈስተቂም ከማ ኡሚርት ልክ እንደታዘዝከው በታዘዝከው መንገድ ላይ ቀጥ በል። ፈስተቂም ከማ ኡሚርተ ወመን ታበ መዐክ ولا تطغوا إنه بما تعملون بصير كتبلوا له الله سبحانه وتعالى عزو أنتم هونك تكتاوچ كانت غار تملسوا توبة አድርገው ወደ መንገድ የገቡ የሆኑ ሰዎች አንዴ ገብተው ወጣ ማለት ሳይሆን ቀጥበሉ በዛው ጽኑ። በያዛችሁት መስመር ላይ በተውሂዱ በኢማኑ አላህ ባሰመረላችሁ መንገድ ላይ ጽኑ ቀጥበሉ አለ አላህ Subhanahu Wa Ta'ala። ከዛ አስከትሎ ኢነሁ ቢማ ተዕመሉነ በሲር አላህ እናንተ በምትሰሩት ላይ ተመልካች ነው ያያችኋል። ዛሬ ሰገድክ፣ ዛሬ ጾምክ፣ ዛሬ ሆነ ዒባዳ ሰራ፣ ከዛ በኋላ ወጣ ስትል እንደ ቀበሮ ወዲያ ወዲህ ስንል አላህ Subhanahu Wa Ta'ala እየተመለከተ ነው። ዑመር ብን አልኸጣብ ረዲየላሁ ዐንሁ ይህን የቁርአን አያ ሲፈስሩ የተናገሩት ነገር አለ። استقيموا على التوحيد والإيمان ولا إله إلا الله بلا إله إلا الله لا يكتبلوا صنوا ولا تروغوا روغان الثعلب لك عندك أبرو وديا أتبلوا عندك هذا بوهلا منقد استكجباتشو بوهلا بزاو منقد لا يصنوا مالتنا يتفلق باتلان. الاستقامة مالت لزوم المنهج القويم والصراط المستقيم قدم እንዳልነው በፈለግነው መንገድ ላይ መቆም ሳይሆን እኛ ባሰኘን ደስ ባለን ቦታ ላይ መቆም ሳይሆን አላህ ባሰመረልን መስመር ላይ አላህ Subhanahu Wa Ta'ala ነብይ ልኮ መጽሐፍ አውርዶ ወህይ አውርዶ የሰጠን ያስያዘን የሆነ መንገድ አለ። ያንን መንገድ በመያዝ ላይ ጽኑ ነው። قال صديق هذه الأمة أبو بكر الصديق رضي الله عنه في تفسير قوله تعالى إن الذين قالوا ربنا الله ثم استقاموا النزا ጌታችን አላህ ነው ብለው በዛው የጸኑ ከዛም የጸኑ ይላል አላህ Subhanahu Wa Ta'ala። ይሄንን ሲፈስሩ አቡ በክር الصديق ምን አሉ? هم الذين لم يشركوا بالله شيئا በሽርክ ላይ የጸኑ ማለት ሳይሆን የሚፈለግበት በአላህ አምነናል ብለው ከገቡ በኋላ ተውሂድን ከያዙ በኋላ ከዛ ያንን መስመር የማይለቁ በዛው ቀጥ የሚሉ የሚሄዱ ናቸው። ዑመር ብን አልኸጣብ ረዲየላሁ ዐንሁ ይህንን የቁርአን አያ አንብበው إن الذين قالوا ربنا الله ثم استقاموا የሚለውን አነበቡና ምን አሉ? አይ لم يروغوا روغان الثعلب ቀጥ ባለው መንገድ ላይ ከገቡ በኋላ እንደ ቀበሮ ወዲያ ወዲህ የማይሉ የማይምታቱ በያዙት መስመር ላይ የሚጸኑ ናቸው ይላል። አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ثم استقاموا إن الذين قالوا ربنا الله ثم استقاموا يميلون سيترقموا منالو استقاموا على شهادة أن لا إله إلا الله
ከአላህ በቀር በእውነት አምልኮ ሊደረግለት የሚገባ የለም ብለው መስክረዋል። በዛ ላይ ቀጥ ያሉ የጸኑ ማለት ነው። ይህ አይነቱና መሰሎቹ ተፍሲሮች ከበርካታ ሰሃቦች ከበርካታ ታቢዒዎች ተገኝተዋል ማለት ነው። ኢስተቃሙ ዐላ አዳኢ ፈራኢዲህ አላህ ግዴታ ያደረገባቸውን ነገር በመፈጸም ላይ ቀጥ ያሉ የጸኑ ማለት ነው ይላል። አቡል ዓሊያም ثم أخلصوا له الدين والعمل ቀጥ ያሉ ማለት የተፈለገበት እምነትንም ሆነ ተግባርን ለአላህ ጥርት ያደረጉ በዚህ ላይ የጸኑ ማለት ነው የሚፈለግበት ብለው ተርጉመውታል ማለት ነው። እብኑ ረጀብ አልሐንበሊ ረሒመሁላሁ ተዓላ እነኚህን ሁሉ የቁርአን የሰሓቦቹን ተፍሲር የታቢዕዮቹን ተፍሲር ካስቀመጡና ከጠቀሱ በኋላ ምን አሉ? ጃሚዑል ዑሉም ወልሒከም በተባለው ታዋቂ ኪታባቸው ላይ አልኢስቲቃመቱ ሂየ ሱሉኩ አስሲራጢል ሙስተቂም ቀጥ ባለው መንገድ ላይ እዛ ገብቶ በዛ ላይ መጓዝ ነው። አላህ ባሰመረልህ መንገድ ላይ ገብተህ ሳትወጣ ፍንክች ሳትል በዛው መሄድ ነው። ወሁወ ዲኑል ቀይም ቀጥ ያለው ዲን ማለትም እሱ ነው። ሚን ገይሪ ተዕሪጅን ዐንሁ የምነተን ወላ የስረተን ወደ ግራ ወደ ቀኝ ዘወር ወለም ሳትል በተሰመረው መስመር ላይ ከገባህ በኋላ በዛ መጓዝ ነው። ወየሽመሉ ዛሊከ ፊዕለ ጣዓት ኩሊሃ استقامة سنل الله عز وجل النجر مسرات بمولو يميتكلل الظاهرة والباطنة بقلت يجمرناتشو بقلت يميسرو يا الله تزازات وتشميونو بدبك بوستاتشن من سراتشو عندي جمرن بزاو قبتن كت مالتنا وترك المنهيات كلها الله يكلكلو النجر مراك زاري تتهسايهون زاري من توالن زاري حرام النجر نركالن نجم كنقوديام كل جزء مالت فصارت هذه الوصية جامعة لخصال الدين كله نبي عليه الصلاة والسلام المتو مكرون يسيلاتشو سفيان بن عبد الله الثقفي رضي الله عنه يمكروت مكر على النبي عليه الصلاة والسلام قل آمنت بالله ثم استقم بالله من يالو بلنا كزام كتبلنا يالوتي الله ملكتني عليه الصلاة والسلام بالله من يالو بله كتبل بلو يمكروت عطر يالو مكر ውስጡን ስንመለከተውና ዝርዝሩን ስናየው ዲንን በሙሉ ነው ነብዩ አለይሂ ሰላቱ ወሰለም ያመላከቱት እስላምን በሙሉ ነው ጠቅልለው በአንድ ቃል የገለጹለት በአላህ ምን ያለው ትላለህ ይህ ውስጥህን የሚያስተካክል ተውሂድህን የሚያስተካክል ነገር ነው ከዛ በኋላ የምትታዘዛቸው ትእዛዛቶች አሉ የምትከለከላቸው ክልከላዎች አሉ እነኛን ተቀብለህ በመፈጸም ላይ መጽናትና ቀጥ ማለት አለብህ ነው ሌላው መታወቅ ያለበት ትልቅ መርህ አልኢስቲቃማ ከአላህ Subhanahu Wa Ta'ala የሚሰጥ ስጦታ እንጂ እኛ በራሳችን ስለሚገባን ብልህ ስለሆነን የምናገኘው ነገር አይደለም አልኢስቲቃማ ሚነቱን ኢላሂያ ከአላህ የሚሰጥ የሱ ስጦታ ነው ሰዎች ስለፈለጉ የሚያገኙት ነገር አይደለም ዲን የአላህ ስጦታ ነው الله كسطن ነገር ሁሉ እጅግ በጣም ውዱ ትልቁ ሀብት አልኢስላም በምንም አይነት ነገር ሊተካ ሊቀየር የማይችል ከህይወታችን በላይ ትልቁ ስጦታ ኢስላም ታዲያ ኢስላም ሲባል ደግሞ አንድ ቀን ሰርተን ዞር የምንለው ሳይሆን የሆነ ጊዜ ገብተን የሆነ ጊዜ የምንወጣበት ሳይሆን ቀጥ ብለን የምንይዘው ነው ይሄንን ቀጥ ብለው መያዝ በዲን ውስጥ ገብቶ በዛው ላይ መጽናት አላህ የሰጣቸው እንጂ ማንም ሊደርስበት የማይችል ነው ማለት ነው አላህ Subhanahu Wa Ta'ala አይደለም አንድ ጊዜ ሰላት ውስጥ ዒባዳ ውስጥ ዲን ውስጥ ገብቶ መዘውተር ቀርቶ አንዴ እንኳን የምንሰራት ዒባዳ አንዴ የምናደርጋት ስጁድ አላህ Subhanahu Wa Ta'ala የሰጠው ካልሆነ በስተቀር ማንም ሊያገኘው አይችልም አላህ ምን ይላል فلولا فضل الله عليكم ورحمته لكنتم من الخاسرين يا الله ስጦታ የሱ ችሮታ የሱ መልካም ፈቃድና ዝነት ባይኖርኮ ሁላችሁም ክስረት ውስጥ ነበራችሁ ደግሞ ሌላ ቦታ ወለውላ ፈضሉላሂ ዐለይኩም ወራህመቱሁ ለተበዕቱም الشيطان إلا قليلا የአላህ ስጦታ የሱ እዝነት ባይኖርኮ ከናንተ ጋር ሁላችሁም ሸይጣንን ተከተሉ ነበር ትንሽ ሲቀራ ለነብዩ አለይሂ ሰላቱ ወሰለም ባልደረቦች አላህ ምን አላቸው كذلك كنتم من قبل
ፈመነ አላሁ ዐለይኩም ድሮ እኮ እናንተ ልክ እንደዚህ ነበራችሁ በሽርክ ላይ በጣዖትን በማምለክ ላይ የሸይጣንን መንገድ በመከተል ላይ ነበራችሁ ፈመነ አላሁ ዐለይኩም አላህ ሱብሓነሁ ወተዓላ ነው ይህንን በመስጠት ለእናንተ አላህ ሱብሓነሁ ወተዓላ ነው ይቸራችኋል የሱ ስጦታ ነው የእናንተ በራሳችሁ የምታገኙት አይደለም ነቢ ዓለይሂ ሰላቱ ወሰላም ከማ ፊል ቡኻሪ ምን ይላሉ ለውላ አላሁ መህተደይና ወላ ሱምና ወላ ሰለይና ለውላ አላህ ባይልልን እኮ እሱ ባይፈቅድልን የሱ ፍቃድ ባይኖር ኖሮ መህተደይና ባልተመራን ነበር ወላ ሰለይና ወላ ሱምና ወላ ሰለይና ባልጾምን ባልሰገድን ነበር ወላ ተሰደቅና ወላ ሰለይና ምጽዋት ባልሰጠን ባልሰገድን ነበር ይላሉ ነቢ ዓለይሂ ሰላቱ ወሰላም የአላህ ስጦታ የሱ መልካም ፍቃድ ባይኖር ኖሮ አይደለም ዲን ውስጥ ገብቶ በዛው መዘውተር አንዴ እንኳን መጾም አንዴ እንኳን ሰላት መስገድ አንዴ ሩኩዕ ማድረግ አንዲት የቁርአን አያ ማንበብ ባልተቻለ ነበር ይህ ሁሉ አላህ ሲፈቅድ እሱ ሲሆን የሚሆን ነገር ነው ታዲያ ነገሩ ሁሉ በሱ እጅ ከሆነ فلا بد أن نلتجأ إليه ወደ አላህ ዞር ልንል ይገባናል ያ አላህ اجعلنا من عبادك المستقيمين ቀጥ ካሉ ባሮችህ አድርገን በዲን ላይ ከገቡ በኋላ ከማይወጡ ያንተ ውድ ባሮች አድርገን ብለን አላህን ልንጠይቀው ይገባል فما بالك أشرف الخلق النبي عليه الصلاة والسلام سجوداتቸው ላይ የሚያበዙት የነበረው ዱዓ ምን ነበር يا مقلب القلوب ثبت قلبي على دينك አንተ ልቦናን ቀያያሪ የሆንከው አላህ Subhanahu Wa Ta'ala ሆይ ልቤን አንተን በማምለክና በመገዛት ላይ በዲን ላይ አጽናልኝ ቀጥ አድርግልኝ ይሉ ነበር ነብዩ አለይሂ ሰላቱ ወሰለም ለዚህ ከምንም ነገር የበለጠ አላህን Subhanahu Wa Ta'ala ልንማጸነው ልንጠይቀው የሚገባው ነገር የእስቲቃማ በዲን ላይ የመጽናት ጉዳይ ነው ስለተማረን የሆነ ነገር ስለሰማን የመስጂድ ጎረቤት ስለሆነን አይደለም ጽናት የሚገኘው አላህ Subhanahu Wa Ta'ala ሲሰጥ ብቻ ነው ነብዩ አለይሂ ሰላቱ ወሰለም ምን ይላሉ ዱዓ ሲያደርጉ ለይል ተነስተው ዱዓኡል ኢስቲፍታህ የሰላት الليل ኢስቲፍታህ የሚያረጉት ነብዩ አለይሂ ሰላቱ ወሰለም ይህንን በማለት ነበር اللهم رب جبرائيل وميكائيل وإسرافيل የጅብሪል የሚካኤል ኢስራፊል ፈጣሪ ባለቤት ጌታ የሆንከው አላህ ሆይ فاطر السماوات والأرض የሰማያት የምድር አስገኝ ፈጣሪ የሆንከው አላህ ሆይ عالم الغيب والشهادة يروقنم يقربنم የምታውቅ የሆንከው አላህ ሆይ أنت تحكم بين عبادك فيما كانوا فيه يختلفون ባሮችህ ባልተግባቡበትና በተለያዩበት ጉዳይ ትክክለኛው የቱ እንደሆነ ፍርድ የምትሰጠው አንተ ነህ ከዛ ምን አሉ اهدني لما اختلف فيه من الحق بإذنك ሰዎች ላልተግባቡበት ሰዎች ግራ ለተጋቡበት አንዱ ይሄ ነው አንዱ ያ ነው ትክክለኛው ለሚልበት ነገር ትክክለኛውን መንገድ አንተው በፍቃድህ ምራኝ ጌታዬ ሆይ إنك تهدي من تشاء إلى صراط مستقيم ቀጥ ባለው መንገድ ውስጥ አስገብተህ የፈለከውን ቀጥ እንዲጸና የምታደርገው አንተ ነህ ወደ ቀጥተኛው መንገድ ባሮችን የፈለከውን መርጠህ የምትመራው አንተ ነህና ጌታዬ ሆይ ቀጥተኛው መንገድ ላይ አስገባኝ ሰዎች ላልተግባቡበትና ለተለያዩበት ጉዳይ እውነተኛውን መንገድ እንዲይዝ በሐቁ አንተ በምትወደው መንገድ ላይ እንድገባ አድርገኝ ጌታዬ ሆይ ይላል ማንኛውም ሰው ኺላፍ በስተዋል በዚህ ዘመን አንዱ ይሄ ቢድዓ ነው ይላል አረ ይሄ ይቻላል ሱና ነው ይላል አንዱ ይሄ ግራ ገባናል አንዱ መፍትሄ ወደ ቁርአንና ወደ ሐዲስ መመለስ ነው ግን እንደው ቁርአኑን ሐዲሱንም ማናውቅም ከተባለ ይሄንን ዱዓ እናብዛ وقال ربكم ادعوني استجب لكم نلمنوا اللهم رب جبرائيل وميكائيل وإسرافيل فاطر السماوات والأرض عالم الغيب والشهادة أنت تحكم بين عبادك فيما كانوا فيه يختلفون اهدني لما اختلف فيه من الحق بإذنك إنك تهدي من تشاء إلى صراط مستقيم جنة የሚፈልግ የሆነ ሰው ነብዩ አለይሂ ሰላቱ ወሰለም ጋር የሳቸው ትክክለኛ ኡመት ሆኖ ጀነት መግባት የሚፈልግ የሆነ ሰው ከእሳት መዳን የፈለገ የሆነ ሰው فعليه بهذا الدعاء انك لي ስለሆኑ انك لي
እና ስላሉኝ ጎረቤቶቼ የሰፈሬ ማስተሳሰብ እንዲህ ስለሆነ ሳይሆን ያ አላህ ምራኝ ብለን ሌት ተቀን ይህንን ዱዓ ልናደርግ ይገባል። ሰዎች ላልተግባቡበት መንገድ ትክክለኛውን መንገድ ግራ ገብቶኛልና ጌታዬ ሆይ አንተው ምራኝ ብለን አላህን ሱብሓነሁ ወተዓላን ጠይቀው ይገባል። አልሂዳየቱ ኢለ ሲራጢል ሙስተቂም ቀጥተኛው ወደ ሆነው መንገድ መምራት የአላህ ሱብሓነሁ ወተዓላ ስልጣን ስለሆነ ማለት ነው። አልሐሰን አልበስሪ ረሒመሁላሁ ተዓላ ሁል ጊዜ ኢነ ለዚነ ቃሉ ረቡና አላሁ ሱመ እስተቃሙ የሚለውን የቁርአን አያ ካነበቡ በኋላ እንዲህ ይላሉ፣ አላሁመ አንተ ረቡና ፈርዙቅና ልእስቲቃማ ይላሉ። ኢነ ለዚነ ቃሉ ረቡና አላህ ሱመ እስተቃሙ እነዛ ጌታችን አላህ ነው ብለው ከዛም ቀጥ ያሉ ነው። አዎ ጌታችን አንተ ነህ፣ አላሁመ አንተ ረቡና አንተ ነህ ጌታችን፣ አንተ ነህ ፈጣሪያችን፣ ያስገኘን አንተ ነህ። እስቲቃማው ግን በእኛ የሚሆን አይደለምና ፈርዙቅና ልእስቲቃማ ቀጥ ማለትን በዲን ላይ ጌታችን አንተው ስጠን ብለው ይለምኑ ነበር ነው። እነኚህ ታላላቅ ታቢዕዮች እነኚህ ታላላቅ ሰዎች አላህን በእስቲቃማ ጉዳይ የሚለምኑ ከሆነ የእስቲቃማ ጉዳይ የሚያሳስባቸው ከሆነ ሁላችንም ይሄ ነገር አሳስቦን ወደ አላህ ልንሸሽ ያ አላህ በቀጥተኛው መንገድ ላይ አጽናን ጽናቱን ስጠን ብለን አላህን ልንለምን ይገባል። ረመዳን ላይ ይህ መስጂድ ይሞላል። በየመሳጅዶች እንግዲህ መስጂዶች ይሞላሉ፣ ይጨናነቃሉ። ከዛ በኋላ የወጡና የተወሰኑ ሰዎች ይቀራሉ። የወጡት እንዲወጡ ያደረጋቸው ነዓም አላህ ነው። ላኪን ቢሕክመቲሂ ወዐድሊሂ በፍትሁ ትክክለኛ በሆነው ውሳኔውና በጥበቡ ነው አላህ ሱብሓነሁ ወተዓላ ይህን ያደረገው። ቢሰበቢ ዙኑቢሂም ልባቸው ላይ በነበረ ነገር ሲጀመርም መጀመሪያ ወደ መስጂድ ሲገቡ ልባቸው ላይ የነበረ ነገር አለ። ያው ከረመዳን በኋላ ወጣለሁ ብለው ነይተው ሊሆን ይችላል የገቡት። የቀሩት ሰዎች ደግሞ የቀሩት በራሳቸው ብቃት ስላላቸው ችሎታ ስላላቸው አይደለም የቀሩት መስጂድ ላይ የቀሩት ሰዎች የቀሩት ቢኢዝኒ ሚነላህ አላህ ስለፈቀደላቸው ቢፈድሊ ሚንሁ ወረሕማ እሱ ስለሰጣቸው የእሱ ፍቃድ ስላለ ነው። መስጂድ የቀሩትን በወጡት ሰዎች ሊኮፈሱ እኛ እኮ እያለን ሊኮሩ ደረታቸውን ሊነፉ አይገባቸው። አላህ ሱብሓነሁ ወተዓላ ዛሬ አወል ሰልፍ ያለውን አውጥቶ ሌላውን ደግሞ ከጫት ቤት ከመጠጥ ቤት አውጥቶ መስጂድ ላይ ሰፈላጎል ሊያሰልፈው ይችላል። አላህ ቃዲሩን ዐላ ኩሊ ሸይ በሁሉ ነገር ላይ ቻይ ነው አላህ ሱብሓነሁ ወተዓላ። ያሉትም አላህን ሊያመሰግኑ ይገባቸዋል። እንዲጨምርላቸው በቀናው መንገድ ላይ እንዲያጸናቸው አላህን ሱብሓነሁ ወተዓላ ሊማጸኑ ይገባል። የወጡትም ሰዎች እስትግፋር ሊያደርጉ አላህን ምህረት ሊጠይቁ ወደ አላህ ምህረት ጠይቀው ወደሱ ሊመለሱ ይገባቸዋል ማለት ነው። ሰዎች ሙስተቂም ለመሆን ማሟላት የሚገባቸው ነገሮች አሉ፣ አስባቦች አሉ። አላህ ሱብሓነሁ ወተዓላ ሁሉን ነገር እንዲሁ ዝም ብሎ አይደለም የሚሰጠው፣ ሰበብ አለው። የመጀመሪያው ሰበብ ቅድም እንዳልነው አላህን መለመን ነው። ሁሉ ነገር በእጁ የሆነው አላህ ሱብሓነሁ ወተዓላ ስለሆነ ያ አላህ ኢስቲቃማ ስጠኝ፣ በዲን ላይ ያስገባኝ። የምር የአፍ ላይ ብቻ አይደለም፣ እንደው በቃ ልቡ ዒባዳን አይፈልግም፣ ልቡ ወደ አላህ መግባትን አይፈልግም፣ ለአላህ ታዛዥ መሆንን አይፈልግም። እንዲሁ ለምላስ ለቃል ብቻ ግን እንደው ኢንሻአላህ እገባለሁ ወደ ዲን አላህ እያስገባኝ እያለ ለቃል ብቻ ከሆነ አላህ ሱብሓነሁ ወተዓላ የዕለሙ ማ ፊል ቁሉብ በልባችን ውስጥ ያለን ነገር ያውቃል። ኢነላህ ላ የቅበሉ ዱዓአን ሚን ቀልቢን ጋፊሊን ብለዋል ነቢ ዓለይሂ ሰላቱ ወሰላም። ልቡ ሌላ ምላሱ ሌላ ከሆነ ሰው አላህ ሱብሓነሁ ወተዓላ ዱዓን አይቀበልም ብሎ በምላሱ ሲጠይቅ የምሩን አላህን ሱብሓነሁ ወተዓላን ፈልጉ፣ ኢስቲቃማን ፈልጉ፣ ጀነትን ተመኝቶ ጀነት ማግኛ መንገድ ከዚህ ውጪ ሌላ የለኝም ጌታዬ ሆይ ብሎ ወደ አላህ እጁን የዘረጋ የሆነ ሰው አላህ ሱብሓነሁ ወተዓላ አያሳፍረው። ኢነላህ የስተሕዪ ሚን ዓብዲሂ ኢዛ ረፈዐ የደይህ ኢለይህ አን የሩደሁማ ሲፍራ አው ከማ ቃለ ዓለይሂ ሰላቱ ወሰላም። አንድ ባሪያ ሁለት እጁን ወደ አላህ ዘርግተው ጌታዬ ሆይ ብሎ ተማጽኖት የዱዓ ተቀባይነት ሊያደርጉ የሚችሉ መስፈርቶችን ያሟላ ሆኖ እጁን ከዘረጋ ባዶውን መመለስ አላህ ሱብሓነሁ ወተዓላ ያፍራል ብለዋል ነቢ ዓለይሂ ሰላቱ ወሰላም። ስለዚህ ትልቁ ወሳኢል ተባት ምንድነው? አዱዓ
አላህን ስብሓነሁ ወተዓላን መለመን። ሌላው ኢስላሑል ቁሉብ ልብን ማስተካከል፣ ቀልብን ማስተካከል። ነገሩ ሁሉ ከቀልብ ጋር ነው የተያዘው። ነቢ ዓለይሂ ሰላቱ ወሰላም ምንድን ያሉት? አላ ፊል ጀሰዲ ሙድጋ ኢዛ ሰለሐት ሰለሐል ጀሰዱ ኩሉህ ወኢዛ ፈሰደት ፈሰደል ጀሰዱ ኩሉህ አላ ወሂየል ቀልብ። ልብ ውስጥ አንዲት ቁራጭ ስጋ አለች ሰውነት ውስጥ። እሷ ስትስተካከል አካል በሙሉ ይስተካከላል። እሷ ከተበላሸች አካል በሙሉ ይበላሻል። የአካላችን ከእስቲቃማ መውጣት፣ ዛሂራችን መበላሸቱ፣ ዛሂራችን ከአላህ ስብሓነሁ ወተዓላ መንገድ ውጪ መሆን ውስጣችን እንደተበላሸ፣ ልባችን እንደተበላሸ የሚያሳይ ነውና ልብን ማስተካከል ቀጥ ባለው መንገድ ላይ ገብተን እንድንጸና ያደርገናል። እብን ረጀብ አልሐንበሊ ረሒመሁላሁ ተዓላ ምን አሉ? አስሉል ኢስቲቃመቲ ኢስቲቃመቱል ቀልቢ ዐለ ተውሒድ። የእስቲቃማ መሰረቱ ዋናው መነሻው ልብ በተውሒድ ላይ ቀጥ ማለቱ ነው። ወቀድ ፈሰረ አቡበክርን ረዲየላሁ ዐንሁ አልኢስቲቃመተ ፊ ቀውሊሂ ተዓላ ኢነ አለዚነ ቃሉ ረቡና አላሁ ሱመ እስተቃሙ የሚለውን አቡበክር ስዲቅ ምን ብለው ፈስረውታል? ቢአነሁም ለም የልተፊቱ ኢላ ገይሪሂ ፈመተ እስተቃመ አልቀልቡ ዐላ ማዕሪፈቲላህ ወዐላ ኸሽየቲሂ ወኢጅላሊሂ ወመሃበቲሂ ወመሐበቲህ። ልብ እስከ ጸና ድረስ አሉ። የአቡበክር ስዲቅን ተፍሲር ካስቀመጡ በኋላ እብኑ ረጀብ ምን ይላሉ? ፈመተ እስተቃመ አልቀልቡ ልብ እስከ ጸና ድረስ በምን ላይ? አላህን በማወቅ ላይ፣ እሱን በመፍራት ላይ፣ እሱን በማክበርና በማላቅ ላይ፣ እንዲሁም አላህን በመውደድና እሱን በመከጀል፣ እሱን ተስፋ በማድረግ፣ አላህን በመማፀን፣ በእሱ በመመካት፣ ከአላህ ውጭ ካሉ ነገሮች ሁሉ ዘወር ብሎ ሙሉ በሙሉ ወደ አላህ ስብሓነሁ ወተዓላ በመግባት ላይ ቀልብ ልብ እስከ ጸና ድረስ ኢስተቃመቲል ጀዋሪሑ ኩሉሃ ዐላ ጣዓቲሂ የሰውነት አካላቶች በሙሉ ይጸናሉ። ቅድም በተዘረዘሩት ነገሮች ላይ ልባችን አልጸና ሲል አካላችንም እንደዛው ምን ይሆናል? የማይጸና ይሆናል ማለት ነው። ቅድም በጠቀስናቸው ነገሮች ላይ ግን ልብ ከጸና አካልም የግዱን ይጸናል። ምክንያቱም አካላቶች የልብ ወታደሮች ናቸው። ልብ ሲጸና የወታደሩ መሪ ሲጸና ያው ወታደሮችን በሙሉ ይጸናሉ ማለት ነው። ሌላው ኢምሳኩል ሊሳኒ ዐኒል ኸውድ ፊል ባጢል ምላሳችንን ባጢል ላይ ከማስገባት መቆጠብ አለብን። ሱፊያን ብኑ ዓብድላህ አተቀፊ ረዲየላሁ ዐንሁ ያ ረሱለላህ አንቱ የአላህ መልእክተኛ ሆይ ሐዲስኒ ቢአምሪን አዕተሲሙ ቢሂ አላቸው። አንድ እስቲ ነገር ንገረኝ አጥብቄ የሚይዘው አንድ ምክር ምከረኛል። ቃል ቁል ረቢየ አላሁ ሱመ እስተቂም ነቢ ዓለይሂ ሰላቱ ወሰላም ምን አሉት? ጌታዬ አላህ ነው ብለህ ከዛም ቀጥ በል አሉት። አስከትሎ ምን አላቸው? ቁልቱ ያ ረሱለላህ አንቱ የአላህ መልእክተኛ ሆይ ማ አክተር ማ ተኻፉ ዐለየ በእኔ ላይ በጣም ምትፈራልኝ ምንድን ነው ብሎ ጠየቃቸው። ቃለ ነቢ ዓለይሂ ሰላቱ ወሰላም እንዲህ አሉ። ፈአኸዘ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢሊሳኒ ነፍሲሂ ነቢ ዓለይሂ ሰላቱ ወሰላም የራሳቸውን ምላስ ያዙና ምን አሉ? ሃዛ ከሁሉ ነገር አስበልጬ የምፈራልህ ይህንን ነው፣ ምላስህን ነው አሉ። ረዋሁ እብኑ ማጃህ ዘግበውታል። ስለ እስቲቃማ ከመከሩት በኋላ በአላህ አምኛለሁ ብለህ ቀጥ በል ካሉት በኋላ እንደው ከእስቲቃማ መንገድ ሊያወጣኝ የሚችል ትልቁ ነገር ምንድን ነው? ነቢ ዓለይሂ ሰላቱ ወሰላም ምን አሉ? ምላሳቸውን ይዘው ይህንን ነው ምፈራልህ። ሃዛ ነገሩ በጣም ከባድ ስለሆነ በምላስ ብቻ እንደው ምላስህን ብቻ ብለው ማለፍ ይችላሉ። የራሳቸውን ምላስ ይዘው ይህንን ነው ምፈራልህ ብለው በተግባር በንግግር ሲያሳዩት ነገሩ በጣም ከባድ እንደሆነ ያስረዳል። ከልባችን በመቀጠል ምላሳችን እስቲቃማን ሊለምድ ይገባዋል ማለት ነው። ዑቅባህ እብኑ ዓሚር ረዲየላሁ ዐንሁ እንዲህ ይላሉ። ቁልቱ ያ ረሱለላህ አንቱ የአላህ መልእክተኛ ሆይ መነጃህ መዳኛው ምንድን ነው አላቸው። እንደው ከጥሜት መንገድ ምድንበት ከጀሃነም መንገድም ምድንበት መዳኛው ምንድን ነው? ቃል አምሲክ ዐለይከ ሊሳነከ ምላስህን ያዝ፣ ምላስህን ቆጥብ። ወልየሰዕከ በይቱክ
ቤትህ ይብቃ የሌላ ሰው ነውር አትመልከት ወብኪ ዐላ ኸጢአቲክ ስለ ሰው ማውራት ትተህ ወብኪ ዐላ ኸጢአቲክ ስለ ራስህ ወንጀል መለስ ብለህ አልቅስ ስለ ወንጀልህ መለስ ብለህ ተመልከት አልቅሳ እንግዲህ ኢምሳኩል ሊሳን ምላስን አጥብቆ መያዝ ምንናገረውን ነገር ከመናገራችን በፊት አስቀድሞ መገምገምና ማስተዋል ያንን ነገር ማየት ለእስቲቃማችን ለሰባት በዲን ላይ ቀጥ ለማለት እጅግ በጣም ወሳኝ ነው ማለት ነው። ነቢ ዓለይሂ ሰላቱ ወሰላም ምን ይላሉ? ኢዛ አስበሐ ብኑ አደመ ፈኢነ ልአዕዳአ ኩለሃ ቱከፍሩ ሊሳን። ምን አሉ ነቢ ዓለይሂ ሰላቱ ወሰላም? የሰው ልጅ ሲያነጋ አሉ የሰውነት አካላቶች በሙሉ ለምላስ ታዛዥ ነን ይላሉ አሉ። ቱዚሉ ወቱቅሩ ቢጣዓቲ ለሁ ወተኽضዑ ሊአምሪህ ለምላስ ታዛዥ ነን ይላሉ። ፈተቁል ምን ይሉታል? ያው አንተ ቀጥ ካልክኛው እኛም ቀጥ እንላለንና ምላስ ሆይ ብለው ይሉታል። ኢተቂላሃ ፊና በእኛ ጉዳይ ላይ አላህን ፈራ። ፈኢነማ ነሕኑ ቢክ እኛ እኮ በአንተ ነው ያለነው። ፈኢን እስተቀምተ እስተቀምና ቀጥ ካልክ እኛም ቀጥ እንላለን። ወኢን ዕወጀጅተ ዕወጀጅና ከተጣመምክ ግን እኛም እንጣመማለን። ስለዚህ ምላስህን ምላስ ሆይ ይላሉ ማለት ነው። ይሄ ቀጥታ ይሉታል ሳይሆን ሊሳን አልሓል ሰውየው የተናገረው ነገር ሰውየውን ይመራዋል። የሚናገረው ነገር ነው ሰውየው ላይ ልቡ ላይ የሚገባው። ኩለማ አክተረ ሸይአን አው ኩለማ አክተረ ዚክረ ሸይእን ተዓለቀ ፊ ቀልቢሂ አንድ ሰው በምላሱ የሆነን ነገር መደጋገምን ካበዛ ያ የደጋገመው ነገር ልብ ውስጥ ይገባል። ልብ ደግሞ ቅድም እንዳለው የሰውነት አካል በሙሉ ምንድነው? አዛዡ እሱ ነውና እንዲያርጉ እንዲያታርጉ ይላል ማለት ነው። ስለዚህ ምላስ ላይ የምትደጋግመውን ነገር አስተውል፣ እሱ ነው ዋናው ነገር ማለት ነው። ፈመን አራደ አን የስተቂመ ዐላ ጣዓቲ ረቢሂ ሐተ ልመውት እስከ ሞት ድረስ ጌታውን በመታዘዝ ላይ መጽናት የፈለገ የሆነ ሰው ፈዐለይህ አን ዩምሲከ ሊሳነሁ ዐን ልኸውድ ፊ ልባጢል ውድቅ በሆኑ ነገሮች ላይ ምላሱን ከማስገባት ሊጠነቀቅ ይገባዋል። ሊአነ ልኸውድ ፊ ልባጢል ሰበቡን ሊድኹል ናር ውዳቂ በሆኑ ነገሮች ላይ መግባት ባጢል ነገሮችን በምላስም ባስተያየትም ደጋግሞ ማየትና መመልከት ለእሳት መግባት መነሻ ምክንያት ነው የሚሆነው። ቃሉ ማ ሰለከኩም ፊ ሰቀር ሰቀር የተባለው ጀሃነም ውስጥ ምን ከተታቸው ብለው ሲጠይቋቸው የጀነት ሰዎች ናቸው ጠያቂዎች። የጀሃነም ሰዎች እዚህ ውርደት ውስጥ ምን እንደከተታቸው መልስ ሲሰጡ ምን አሉ? ቃሉ ለም ነኩ ሚነል ሙሰሊን ጀሃነም የማይገባንበት ከሰጋጆች አልነበርንም። ወለም ነኩ ኑጥዒሙል ምስኪን ምስኪኖችንም የምናበላ አልነበርንም። ወኩና ነኹዱ መዐል ኻኢዲን በባጢል ላይ ከሚገቡት ውስጥ አብረን እንገባ ነበር። ሰው አወራ ብለን ባጢልን እኛም ደግመን እናወራ ነበር። የባጢል ደጋፊ፣ የባጢል ተናጋሪ፣ የባጢል አስፋፊ ነበርን ነው። ለዚህ ባጢልን በምላስ ደጋግሞ መናገር በአይንም ደጋግሞ መመልከት ያው እሳት ለመግባት ምክንያት ይሆናል። የቁል አሐዱ ልዑለማ ሚን ኪባር ሰለፍ ከታላላቅ የሰለፍ ዑለማዎች መካከል አንዱ ምን ይላሉ? መን አክተረ አነዘረ ኢለል ባጢል አው ኢክታሩ ነዘሪ ኢለል ባጢል ባጢልን ደጋግሞ መመልከት ዩዝሂቡ ልማዕሪፈተ ቢልሐቅ ዐኒል ቀልብ ልብህ ላይ ያለውን አስቀድመህ ያወከውን እውነት እንዲጠፋ እንዲወገድ ያደርግብሃል ይላል። ስለዚህ ባጢልን ከማየት ከመናገር ራሳችንን ዘወር ማድረግ ይኖርብናል። ኢዛ አረድና አን ነኩነ ሚነል ሙስተቂሚን ቀጥ ካሉ የአላህ ስብሓነሁ ወተዓላ ውድ ባሮች ለመሆን የፈለግን ከሆነ ማለት ነው። ሌላው ሙሳሐበቱ ሳሊሒን ወሙጃለሰቱሁም ደጋጎች ጋር አብሮ መቀማመጥን ማብዛት። እንዲህ ሙሐደራ ዒልም ቦታ ሲኖር መቀመጥ፣ መስማት፣ ወዕዝ መስማት አስፈላጊ ነው። ጓደኞቻችንን ሳሊሖች ማድረግ
ከኛ ጋር አብረው የሚሄዱ የሚቀመጡ የሆኑ ሰዎችን ሳሊሖች ማድረግ ኢስቲቃማ እንዲኖረን ምክንያት ይሆናል። ሰው ሁል ጊዜ በአንድ ቀጥ ባለ መንገድ ላይ አይሆንም። አንዴ ልቡ ቀነስ ባለበት ሰዓት ላይ ጓደኛው ነቃ ያደርገዋል። እንዲህ ነቃ የሚያደርገው ጓደኛ ከሌለ ግን የሚገለው ወደ ጥሜት ጎዳና የሚጠራውን ሰው ከሆነ ግን አብሮ የሚቀማመጠው ያ ሰው በሱ ላይ ተጽዕኖ ያሳድርበታል። ያው ሙሳሐበቱ ሳሊሒን ደጋጎችን ወዳጅ ማድረግና ከነሱ ጋር መቀማመጥ ያው ለመልካም መንገድ በመልካም መንገድ ላይ እንድንጸና ምክንያት ይሆናል። ሌላው ሉዙሙል ኢትባዕ ወተርኩል ኢብቲዳዕ ሰዎችን ከቀናው መንገድ የሚያወጣቸው እንዳይጸኑ የሚያደርጋቸው አዳዲስ መጤ አመለካከቶችን መንገዶችን ይሰማሉ፣ ያንን ይከተላሉ። ለመጤ አመለካከቶች መጤ ስንል የምንፈልገው ከቁርአንና ከሐዲስ ውጪ የሆነ ቢድዓ የሆነ አዳዲስ አመለካከቶችን የሚያራምዱ የሚተገብሩ የሆኑ ሰዎች ጋር አብሮ መቀማመጥ፣ ይህንን ማብዛት ሰውየው ከቀጥተኛው መንገድ እንዲወጣ ምክንያት ይሆናል። ሱና ዲናችን የተሟላ የሆነ ዲን ነው። አልየውመ አክመልቱ ለኩም ዲነኩም ብሏል አላህ ሱብሓነሁ ወተዓላ። የተሟላ የሆነ ዲን አላህ ስለሰጠን በዛ በተሟላው ዲን ላይ ገብቶ ቀጥ ማለት ነው የሚፈለግበት። አዲስ ነገር በጨመርን ቁጥር ያ የሞላው ምን ይሆናል? ይወጣል ማለት ነው። ባጢል ሲገባ ሐቅ ምን እየሆነ ይመጣል? እየወጣ ይመጣል። ስለዚህ ከቢድዓ ከአዳዲስ አመለካከቶች ራሳችንን መጠበቅ ይኖርብናል ማለት ነው። ሊአነ ዲነና ዲኑን ካሚል እምነታችን አላህ ሱብሓነሁ ወተዓላ የሰጠን ዲን የተሟላ ቀጥ ያለ የሆነ ዲን ስለሆነ ማለት ነው። ዓብደላህ ብን መስዑድ ረዲየላሁ ዐንሁ ምን ይላሉ? ኸጠ ለና ረሱሉላህ ሰለላሁ ዐለይሂ ወሰለም ኸጠን ሙስተቂመን የአላህ መልእክተኛ ለእኛ ቀጥ ያለ መስመር አሰመሩልን። ثم خط خطوطا عن يمينه وعن شماله በስተግራና በስተቀኝ መንገድ ደግሞ እንግዲህ ቀጥ ያለውን መስመር ካሰመሩ በኋላ ከቀጥ ካለው መስመር በግራና በቀኝ በኩል ሌሎች መስመሮችን አሰመሩ ነቢ ዓለይሂ ሰላቱ ወሰላም። ثم قال ከዛም ቀጥ ያለውን መንገድን አስመልክቶ ምን አሉ? هذا سبيل الله ይህ የአላህ መንገድ ነው። በቁርአን በሐዲስ የተብራራው በነቢያቶች መንገድ የተገለጸው ሰሃቦች ሰለፎች የሄዱበት መንገድ ማለት ይሄ ቀጥ ያለው መንገድ እሱ ነው። በዚህ በኩል በግራና በቀኝ ያሉት ደግሞ የተሰመሩት የተጫጫሩት መንገዶች هذه سبل ብዙ መንገዶች ናቸው። على كل سبيل منها شيطان يدعو إليه በእያንዳንዱ መንገድ ላይ ደግሞ ከቀጥተኛው መንገድ አንተን ለማስወጣት የሚጣራ ሸይጣን አለ። ና ከዚህ ውጣ ና ወደዚህ እያለ የሚል ማለት። አንዳንዱ ስሜት ነገር ያመጣባል። ቀጥ ያለ መንገድ ላይ የሄደ ሰውየው በዒባዳ በኢማን ላይ ሆኖ ሸህዋ ያመጣበታል። ዝንባሌ ወይም ደግሞ ስሜት የሚባልን ነገር ያመጣበታል። የስሜት ፈተና ያወጣዋል። ሑቡ ዱንያ የዱንያ ውዴታ፣ ሑቡ ኒሳ አልመይሉ ኢለ ኒሳ የሴት ፍላጎት። ነቢ ዓለይሂ ሰላቱ ወሰላም እኔ በእናንተ ላይ የምፈራላቸው ዱንያንና ሴትን ነው ብለው በተለያየ ሐዲስ አመላክተዋል። ስለዚህ ሸህዋ ይመጣበታል ሰውየውን ከቀጥተኛው መንገድ ለማስወጣት ማለት። በዛ ያለፈ በኢማኑ የጠነከረ ሰው ከሆነ ደግሞ ጃሂል ከሆነ በኹራፋት በቢድዓ በመጤው አመለካከቶች በሹብሃ ጃሂል ስለሆነ እውቀት ስለሌለው ማምታቻ ያመጣበታል። አላህ ቁርአን ላይ እንዲህ ብሎ የለ እንዴ ይለዋል። ስለዚህ ይህን መንገድ መከተል አለብህ ይለዋል። ሐቅ መስሎት ባጢሉን ምን ያደርጋል? ይከተላል ማለት ነው። ጃሂል የሆነ ሰው እውቀት የሌለው የሆነ ሰው ፈላ ቡደ አን የእኹዘ ቢዚማሚ ልዑለማ የዑለሞችን ልብስ ከኋላ ይዞ መከተል አለበት። እውር አይኑ አዕማ የሆነ ሰው የማይታየው የሆነ ሰው ምንድን ነው የሚያደርገው? እንጨት ከሌለው የሚያዩ የሆኑ ሰዎችን ልብሳቸውን ይዝና ይከተላል አይደል? ከኋላ ልክ እንደዛ ጃሂል የሆነ ሰው እውቀት ስለሌለው ዓሊሞችን እንዲሁ ዝም ብሎ በምን አለበት በደስ አለኝ የሚሄድ ከሆነ ምን ችግር አለው ምን አለበት እያለ ማለት ነው። ዲኑን አግላ ሸይ እንደ እሱ ዘንድ ውድ የሚባል የሆነውን ዲኑን ካሉ ነገሮች ሁሉ ጀነት መግቢያዬ ብሎ የያዘውን ዲኑን በምን አለበት ምን ችግር አለው እያለ የሚሄድ ከሆነ ይጠማል። ከሲራጡል ሙስተቂም ይወጣል። አላህ ካሰመረለት መንገድ መውጣቱ አይቀርም። ጃሂል ነኝ ያለ የሆነ ሰው ግን እኔ እውቀት የለኝም አልተማርኩም ያለ የሆነ ሰው ግን ዓሊም የሆነን ሰው ይዞ
ይሄ ይቻላል ሲለው እሺ፣ ይሄ አይቻልም ሲለው እሺ እያለ መቀበልና መከተል ይኖርበታል ማለት ነው። ሌላው ሰዎች ሙስተቂም እንዲሆኑ ምክንያት የሚሆነው ምንድነው? ጠለቡል ዒልም الشرعي ሸሪዓዊ ዕውቀትን መማር አለበት። ካልተማረ ቅድም እንዳለው ጨለማ ላይ ነው ያለው፣ እውር ማለት ነው። ብዙ ገደሎች ባሉበት ቦታ ላይ አይነ ስውር ሆኖ የሚጠቁመው የለም፣ እንጨት የለውም፣ የሚይዝበት የለም፣ ገደል ነው ያለው። እንዴት አድርጎ ይጓዛል ይሄ ሰው? ሸይጣን ነቢ ዓለይሂ ሰላቱ ወሰላም እንደነገሩን በርካታ ወጥመዶችን ምን አድርጓል? አዘጋጅቷል። ሸይጣን አለ፣ ነፍስያ አለች፣ ሻህዋ አለ፣ ብዙ ፈተናዎች አሉ። በዚህ ብዙ ፈተናዎች ላይ ኢማንና ዒልም ላይ ካልጠነከረ ሰውየው ኢማኑን የሚያበረቱ አዝካሮችን በደንብ የሚያደርግ ካልሆነ፣ ዒልሙን የሚያበረታ ደርስ ቦታ ላይ እየተገኘ የማይማር ከሆነ፣ አሊፍ ብሎ የማይጀምር ከሆነ ያልቅለታል ማለት ነው። ስለዚህ መዳኛው መንገድ ምንድነው ከተባለ ኢማንን ማጠንከርና ዒልም ላይ በደንብ መበርታት ይጠበቅብናል። እስኪያውቅ ድረስ አዋቂዎችን ይከተላል፣ እስከዛ ድረስ ነው። ከዛ ግን ምን ማድረግ አለበት? መማር አለበት። እያንዳንዱን ጉዳይ ላይ ከይፈ ኡሰሊ ወከይፈ ኡዘኪ፣ እንዴት አድርጌ ነው የምሰግደው? እንዴት አድርጌ ነው ዘካ ማወጣው? አላህ በእኔ ላይ ምንድነው ግዴታ ያደረገብኝ ነገር? የሆነ ቦታ የሆነ ስራ ዘርፍ ላይ ሲሰማራ ይሄ ስራ ዘርፍ ሐላል ነው ወይ ሐራም ነው ወይ፣ በውስጡ ምን መጠንቀቅ ያሉብኝ ነገሮች አሉ የሚለውን ያጣራል፣ ይጠይቃል። ዑለማ ሄዶ ያማክራል። እንዲህ አይነት ስራ ልሰራ ነበር ይቻላል ወይ ብሎ ይጠይቃል። እንዲሁ ዝም ብሎ በጭፍን እንደፈለገ ይሁን ብሎ አይገባበትም ማለት ነው። ምክንያቱም ዲኑ እሱ ዘንድ ከምንም ነገር የበለጠ ዋጋ ያለው ነገር ስለሆነ ማለት ነው። ሰው በዲኑ ላይ ቀጥ ያለ ከሆነ ሙስተቂም ከሆነ ምን ያገኛል? የመጀመሪያው የሚያገኘው አተባቱ ዐለ ዲን፣ በዲን ላይ መጽናት። ፈኢነ መን ኢስተቃመ ሰበት፣ ቀጥ ያለ የሆነ ሰው ይጸናል። ወመን ሰበተ ነበታል፣ የጸና ደግሞ ያበቅላል። ወመን ነበተ አስመር፣ የበቀለ ነገር ደግሞ ምን ያደርጋል? ያፈራል፣ ሰው ይጠቅማል። ሱፊያን አልተቀፊ ረዲየላሁ ዐንሁ ያ ረሱለላህ ሐዲስኒ ቢአምሪን አዕተሲሙ ቢሂ ሲላቸው ቁል ረቢየላህ ሱመ እስተቂም፣ ቀጥ በል። ቀጥ ካልክ ራስህም ትጠቀማለህ፣ ለራስህም የሚጠቅምም ፍሬ ታፈራለህ፣ ለሰዎችም ትጠቅማለህ ማለት። ሌላው ቀጥ ያለ የሆነ ሰው ምን ያገኛል? አልሐያተ ጠይባ፣ አስደሳች የሆነን ህይወት አላህ ዱንያ ላይ ያኖረው። ይህ ማለት እንደው መኪና፣ ሰፊ ቤት፣ የተመቻቸ ኑሮ፣ ፈተና የሌለበት ነገር ይኖረዋል ማለት አይደለም። ችግር ይኖራል፣ ረሃብ ሊኖርበት ይችላል፣ ቤቱ ያለበት ሁኔታ ላይመቸው ይችላል፣ ዱንያዊ ችግር ይነካዋል። ነገር ግን ያ ዱንያዊ ችግር ተስፋ እንዲቆርጥ አያደርገው፣ ሁልጊዜ ደስተኛ ሆኖ እንዲኖር ያደርገዋል። አካላዊ ጉዳት አያደርስበትም ማለት ነው። ይሄ የሞራል ውድቀት የሚባል ነገር አይመጣበትም። ምክንያቱም ልቡ በአላህ ስብሓነሁ ወተዓላ በኢማን ያበራ ስለሆነ። አላህ ምን አለ? መን ዓሚለ ሳሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚን፣ ወንድም ይሁን ሴት አማኝ ሆኖ መልካም የሰራ የሆነ ሰው ፈለኑሕይየነሁ ሐያተን ጠይባ፣ አስደሳች የሆነ ህይወትን እናኖረዋለን። ዱንያ ላይ ነው። ሰሓቦች አምነው መልካም ሰርተዋል። ኑሮ ግን እኛ እንዳለንበት ሁኔታ ተመቻችቶላቸዋል ማለት ነው። ዑመር ብን አልኸጣብ ስንት ቦታ የተቀደደ የተሰፋ ልብስ ነበር የሚለብሱት። ያ አይደለም የሚፈለግበት። አስደሳች የሆነ ህይወትን አኖረዋለሁ ማለት ባገኘው ተብቃቅቶ ተደስቶ ረክቶ እንዲኖር አመቻችልታለሁ ነው። ምንም የዱንያ ችግር ቢኖር ልባዊ ሞራላዊ የሆነ ሞራሉን የሚነካ የሆነ ችግር ግን አይደርስበትም ማለት ነው። ሊአነሁ ሙስተቂሙን ሳቢቱን ዐለ ዲን። አላህ ምን አለ? ወአን ለው እስተቃሙ ዐለ ጠሪቀቲ ለአስቀይናሁም ማአን ገደቃ። ወአን ለው እስተቃሙ ዐለ ጠሪቃ፣ ቀጥ ባለው መንገድ ላይ በተሰመረላቸው መንገድ ላይ እንደው በፈለጉት ላይ የጸኑማ አይደለም። ያ ወአን ለው እስተቃሙ ዐለ ጠሪቃ፣ እኔ በሰጠኋቸው ቀጥ ባለው መንገድ ላይ ቢጸኑ ኖሮ ወአን ለው እስተቃሙ ዐለ ጠሪቀቲ፣ ዝናብ
እናወርድላቸው ነበር ድርቅ ችግር እንዳይነካቸው እናረግ ነበር ለአስቀይናሁም ማአን ገደቃ ፍሬ ያለው የሆነ ዝናብን እንሰጣቸው ነበር ነው የሚፈለግበት ምንድነው ዱንያዊ ኑሯቸውን አመቻችላቸው ነበር ይላል አላህ Subhanahu Wa Ta'ala المستقيمون በዲን ላይ የጸኑ ቀጥ ያሉ የሆኑ ሰዎች حسن الخاتمة ያገኛሉ ኻቲማቸው ያማረ የተዋበ ይሆናል ከሁሉ ነገር እንግዲህ ሙስተቂም የሆነ ሰው በዲን ላይ ቀጥ ካለ በዛው ቀጥ ባለበት ነገር ላይ ነው የሚሞተው አንዴ ዲን ውስጥ ይገባል አንዴ ይወጣል አንዴ ይገባል አንዴ ይወጣል የሆነ ሰው ግን فلا يدري በየትኛው ሰዓት ላይ ሆኖ ሞት እንደሚመጣበት አያውቅም ማለት ሙስተቂም የሆነ ሰው ጽናት ያለው ቀጥ ባለው መንገድ ላይ አላህ በሰጠው መንገድ ላይ ቀጥ ብሎ የሚጓዝ የሆነ ሰው አላህ Subhanahu Wa Ta'ala ያማረ ኻቲማን ይሰጠዋል ያ ብቻም አይደለም ሩሑ በሚወጣ ጊዜ መላእክቶችን አላህ Subhanahu Wa Ta'ala ያመጣል إن الذين قالوا ربنا الله ثم استقاموا እነዛ ጌታችን አላህ ነው ብለው ከዛም ቀጥ ያሉ በዛው ይጸኑዋል ተተነዘሉ عليهم الملائكة መላእክቶች በእነሱ ላይ ይወርዳሉ አላ ተኻፉ ወላ ተሕዘኑ عند خروج روحهم ያሳስብ የሚያስጨንቅ ነገር አለ አትፍሩ አትተክዙ ይላቸው ምን ይገጥመኛል ብላችሁ አትፍሩ ስለተዋችሁት ዱንያ ደግሞ ስለሱ አታስቡ አትጨነቁ وأبشروا አይዟችሁ ተበሰሩ بالجنة التي كنتم توعدون ዱንያ ላይ ይህን ከሰራችሁ ይህን ከተከለከላችሁ እንዲህ አይነት ጀነት ታገኛላችሁ እየተባለ ስትቀጠሩት በነበረው ጀነት አይዟችሁ አብሽሩ ያ ጀነት አለላችሁ ይሏቸዋል መላእክቶች ማለት وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة እኛ እኮ እናንተ ወዳጆች ነበርን በዱንያ ህይወትም በአኺራም ይቀጥላል ሙስተቂም የሆኑ ሰዎች የነሱ ወዳጆች እነማን ናቸው መላእክቶች ይወዷቸዋል نحن أولياؤكم في الحياة الدنيا وفي الآخرة ወዳጅነታችን ደግሞ በአኺራም ይቀጥላል ولكم فيها ما تشتهي أنفسكم ولكم فيها ما تدعون ነፍሳችሁ የሚፈልገው ነገር በሙሉ በጀነት ውስጥ አለላችሁ ይባላል በጀነት ይበሰራሉ እነኚህ ሙስተቂሞች የሚያገኙ ትልቅ ስጦታ ኻቲማቸው ከማማሩ በተጨማሪ ገና ሩሃቸው ሳይወጣ ሊወጣ ሲል የጀነት እንደሆኑ ይነገራቸዋል መላእክቶች ያበስሯቸዋል ሌላው يظلهم الله في ظله يوم لا ظل إلا ظله ሙስተቂም የሆኑ ሰዎች በዲን ላይ ቀጥ ያሉ የሆኑ ሰዎች የቂያማ ዕለት በአርሽ ጥላ ስር አላህ ያደርጋቸዋል ፀሐይ ሚል የምታክል ቀርባ ሰዎች በላባቸው በሚጠመቁ ጊዜ አላህ Subhanahu Wa Ta'ala በአርሽ ጥላ ስር ለይቶ የሚያደርጋቸው የሱ ድባሮች አሉ ነብዩ አለይሂ ሰላቱ ወሰለም ሰብዓቱ يظلهم الله في ظله يوم لا ظل إلا ظله አሉና الإمام العادل አንድ ፍትሃዊ የሆነ የሀገር መሪ ማለት አይደለም ፍትሃዊ ሆኖ በሸሪዓ የሚመራ በዛ ላይ የጸና ቀጥ ያለ ሰው ማለት ወሻቡ ነሻአ في عبادة الله ወጣትነቱን አላህን Subhanahu Wa Ta'ala በማምለክና በመገዛት ያሳለፈ በዛው የጸና የሆነ ሰው ورجلان تحابا في الله ورجل قلبه معلق في المساجد እንግዲህ አንዴ መስጂድ ለመስገድ የሚያስብ ሰው ማለት አይደል ሁሉ ጊዜ የሰላት ነገር የሚያሳስበው በጀማዓ የሚሰግድ በዛ ላይ የጸና የሆነ ሰው ورجلان تحابا في الله اجتمعا عليه وتفرقا فيه በአላህ መንገድ ላይ ተገናኝተው የተዋደዱ ሁለት ሰዎች በአላህ መንገድ ላይ ተገናኝተው የተዋደዱ ሁለት ሰዎች በዛው የተለያዩ እስከ ሞታቸው ድረስ በዛው በወዳጅነታቸው ላይ በአላህ መስመር ላይ የጸኑ ቀጥ ያሉ ናቸው ኢስቲቃማ ይህን ሰጣቸው ማለት ነው በአርሽ ጥላ ስር እንዲሆኑ አደረጋቸው ورجل طلبته امرأة ذات منصب وجمال فقال إني أخاف الله ውበት ያላት ክብር ያላት የሆነች ሴት ሰው ሁሉ በሌለበት ቦታ ለሐራም ጋብዛው እኔ አላህን እፈራለሁ ያለ የሆነ ሰው
በዚህ ሰዓት ላይ አላህን ፈርቶ ከሐራም ራሱን የቆጠበ በሌላ ቦታ ላይ ሐራም ይዳፈራል አይባል። በሐራምን በመከልከል ላይ የጸና በዛው ቀጥ ያለ የሆነ ሰው ወረጁሉን ተሰደቀ ቢሰደቀትን ፈአኽፋሃ ሐታ ላ ተዕለመ ሽማሉሁ ማ ቱንፊቁ የሚኑ በእኽላስ ላይ የጸና የሆነ ሰው ሰደቃ ሲሰጥ ሙኽሊስ ከመሆኑ የተነሳ በቀኝ እጁ ያወጣውን ግራ እጁ እስከማያውቅ ድረስ አሉ ነቢ ዓለይሂ ሰላቱ ወሰላም። እንዲህ በዲን ላይ በእኽላስ ላይ የጸና የሆነ ሰው አስከትለው ነቢ ዓለይሂ ሰላቱ ወሰላም ምን አሉ? ወረጁሉን ዘከረ አላህ ኻሊየን ፈፋደት ዐይናህ ገለል ብሎ ለብቻው አላህን አውስቶ አይኑ ያነባ የሆነ ሰው ይህ ሰው በእኽላስ ላይ የጸና ነው። ሰው በሌለበት ቦታ ላይ አላህን አስቦ አላህን ዚክር የሚያደርግ ሙኽሊስ የሆነ ሰው በዛው የጸና በእኽላሱ ያነባ የሆነ ሰው አላህ ስብሓነሁ ወተዓላ በዓርሽ ጥላ ስር ያደርገዋል ብለዋል ማለት ነው ነቢ ዓለይሂ ሰላቱ ወሰላም። ስለዚህ ኢስቲቃማ ሙስተቂም መሆን በዲን ላይ ቀጥ ማለት ሰዎች ምን እንዲያገኙ ያደርጋቸዋል? እነኚህን ሁሉ ፈዳኢል እንዲያገኙ ያደርጋቸዋል፣ ጀነት እንዲያገኙ ምክንያት ይሆናል ማለት ነው። ስለዚህ ፈላ ቡድ አን ነስተቂም ሰባት አስፈላጊ ነው፣ ጽናት አስፈላጊ ነው። ምናልባት ረመዳን ላይ መስጂድ የነበሩ ነገር ግን አሁን ከረመዳን በኋላ መስጂድ የማይመጡ ወንድሞች ሁላችንም በየጎረቤቶቻችን የምናውቃቸው አሉና እነኚህን ሰዎች ማስታወስ ይኖርብናል። እነሱን መምከር እነሱን ማስታወስ በራሱ እኛ እንድንጸና ምክንያት ይሆናል። የነሱ መበላሸት የኛ መበላሸት ላይ ተጽዕኖ ያደርሳልና ይህንን አስበን ይሄ ያሳስቦን ልንመክራቸው ወደ መስጂድ እንዲመጡ ልናስታውሳቸው ይገባል ማለት ነው። አላህ ሱብሓነሁ ወተዓላ በተናገርነው በሰማነው የምንጠቀም የምንሰራ ሰዎች አላህ አድርገን። اللهم كما جمعتنا في هذا المكان فاجمعنا في الفردوس الأعلى برحمتك يا أرحم الراحمين. اللهم تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم واعف عنا إنك أنت عفو كريم. اللهم اجعلنا من عبادك المستقيمين. اللهم اجعلنا من عبادك المستقيمين. اللهم يا مقلب القلوب ثبت قلوبنا على دينك يا أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصل اللهم وسلم وبارك على نبينا محمد وعلى آله وصحبه أجمعين.